ጣቢያ ነው። ይህ በስቶኮልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቶኮልም ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። የንጹሃን ድምጽ በአርሲ ከወደ አርሲ የሚሰማው ሁሉ ልብ ይሰብራል። ግድያው ያለ ከልካይ ቀጥሏል። የምዕመናን ሰቀቀን በየዕለቱ ይሰማል። ረፍት አልባ ኑሮ፣ ዘውትር ለቅሶ። የሕዝባችን ዋይታ ዛሬም እንደ ትላንቱ ቀጥሏል። እጅግ ያሳዝናል። ጉዳዩ የሃይማኖት አይደለም። ገዳዮችን እየቀያየረ የሚያርደው ብልጽግና የተባለ የደም ቅልብ ስብስብ ነው እንጂ ሌላ አይደለም። በወለጋ ሙስሊም አማሮችን ያርዳል። በአርሲ ኦርቶዶክስ ክርስቲያኖችን ያርዳል። ብልጽግና ለኩይ ዓላማው ይዋል እንጂ ለአብርሃምም ለኢብራሂምም አይመለስም። እንደ ምድሪቱ ክፋት እንዳለው ሰቀቀን እንደፈሰሰው ደም ቢሆን ማት በወረደ ነበር። ምን ያህልሆነ አለ። ትናንሽ ጭንቅላቶች የማሰብ አቅማቸው የወረደ ከእንስሳነት ያነሱ አእምሮ ያላቸው ሕዝብን ለመከራ ዳረጉት። ሕግ አይገዛቸው፣ ፈጣሪን አይፈሩ፣ ለንጹሃን አይራሩ። የእባብ እንቁላል ብልጽግና እባብ መሆናቸውን ሳናውቅ በእንቁላሉ ተታለን መግደል መሸነፍ ነው ብለው አታለውን ስልጣን ያዙ። ይኸው ዛሬ እባብነታቸው ተገልጾ ካልገደሉንና ደማችንን ካላፈሰሱ አይረኩም። መከራው እንደቀጠለ ነው። ለገዳዩ መፍትሄ አልተገኘለትም። በአብይ አህመድ ቅዠት የሚመራው ብልጽግና እንደ ሁል ጊዜ ምላሹ ጆሮ ዳባ ልበስ ነው። ሕዝቡ ይጮኻል። አብይና ካቢኔው በታጣቂ ታጅበው እንደ ቱሪስት አገር ይዞራሉ፣ ሪዞርት ያስመርቃሉ። አርሲ በኦርቶዶክሳውያን ላይ የተደረገው ግድያ የመረረ የሚያደርገው ውጥረቱ በነበረበት ወቅት አብይና ካቢኔው በቅርብ ርቀት ሊባል በሚችል ቦታ በባሌ ዋሻ ውስጥ ቪዲዮ በመቀራረጽና የካቢኔው አባላት አብይን በማድነቅ ተጠምደው ነበር። ነብር ዋሽንግተን ሲነፋለት የሰው እግር ስር ይቀመጣል እንደሚሉት አብይም ስለ ራሱ መወድስን ሲሰማ ፈዞ ይመሰጣል። ሲያስነግር የሚውለው ስለ ራሱ ነው። አብይ ኢትዮጵያ ውስጥ የሚደርሰው መከራ ሁሉ ዋነኛ ምንጭ እንደሆነ ሳይታለም የተፈታ ነው። ሕዝበ ክርስቲያኑ ደም እንባ ያለቅሳል። አብይ በጎንደር እንደ ሕፃን ጋሻና ጦር ይዞ ለአራተኛ ጊዜ እየተወደሰ የጎንደርን ግንብ ሲያስመርቅ ነበር። በሰሞኑ እንኳን ወደድንም ጠላንም የኢትዮጵያ መከራ አብይ ነው። በአርሲ በሽርካ በመርቲ የሚገኙ የኦርቶዶክሶች የድረሱልን ጥሪ ማሰማት ከጀመሩ ቆዩ። ድረሱልን ቢሉም ማንም ሊያዳምጣቸው አልፈለገም። ጥቃቱ ከመድረሱ በፊት ብዙ ጮኸዋል፣ አድኑን ብለዋል። የሚደርስላቸው አጡ እንጂ በድግስና በሆይ ሆይታ ቦታ እንጂ በችግርና በመከራ ቦታ ላይ ዝር ብለው የማያውቁት የብልጽግና አመራሮች ግን የምዕመኑ ድረሱልኝ ጥሪ ሊመልሱለት አልቻሉም። 7 ዓመት ሙሉ ሕዝቡ አድኑኝ ሲል ብልጽግናዎች ፊልም እንደሚሰራ ሰው ይሆኑ ነበር። የተሾሙት ስልጣን የያዙት የኢትዮጵያን ችግር እንዲፈቱ እንጂ ፎቶ እንዲነሱ አልነበረም።
አመራር ስትሆን የህዝቡን ችግር ሰምተህ አፋጣኝ መፍትሄ ትፈልጋለህ፣ እርምጃ ትወስዳለህ፣ ህዝብህን ከእልቂት ትታደጋለህ። አቅሙም ፍላጎቱም ችሎታውም ቅንነቱም ሲያጥርህና በክፋት ስትሞላ ህዝብህን ትጨፈጭፋለህ። ደግሞ ያለምንም ማፈር በሁሉ ነገር የተሰበረ አመራር የኢትዮጵያን ስብራት አክማለሁ ይላል። ኢትዮጵያ እንደ ብልጽግና የሰበራት በዘመንም በታሪክም ከቶ አላየችም። ሃይማኖት ዘር የለውም፣ ለሰው ልጆች ሁሉ በእኩል የተሰጠ ነው። የብልጽግናው ወንጌል ግን ሃይማኖትን ከብሔር ጋር አጣብቆ ይዟል። በተለይም በኦሮሚያ ክልል ላይ ኦርቶዶክስ የነፍጠኛ ሃይማኖት ነው እየተባለ ብዙ ተቀስቅሷል። የኦርቶዶክስ ሃይማኖት ተከታዮች እንዲሸማቀቁ ብዙ ተለፍቷል። ብዙ ምዕመናን ተንገላተዋል። አባቶች አልቅሰዋል። የሚሰባቸው ጠፋ እንጂ ኦርቶዶክስን ከኦሮሞ ለማፋታት እንደ ብልጽግና የለፋ የለም። ያልተሞከረ ነገር የለም። በቋንቋ ስም፣ በአስተዳደር ስም፣ በተለያየ ነገር ተሞክሯል። አልፎ ተርፎ የዛሬ 2 ዓመት የራሴን ሲኖዶስ መስርቻለሁ ያለው በአቡነ ሳዊሮስ የሚመራው ቡድን አሁን የዋናውን ሲኖዶስ ፈላጭ ቆራጭ ሆኖ ተሹሟል። ብልጽግና ቤተ ክርስቲያኑን ለመቆጣጠር የሚፈልግባቸው አያሌ ምክንያቶች ቢኖሩም በዋናነት እነዚህ 2 ምክንያቶችን ማንሳት እንችላለን። የመጀመሪያው ነባሯ ኢትዮጵያ በብልጽግና አትወደድም። ኦርቶዶክስ ደግሞ በሁሉ ነገሯ ቀደምቱ ኢትዮጵያ ታሳያቸዋለች። ቀደምቷ ኢትዮጵያ ከነሰንደቋ፣ ቀደምቷ ኢትዮጵያ ከነፊደሏ፣ ቀደምቷ ኢትዮጵያ ከነአለባበሷ፣ ከነእሴቷ፣ ከነቀኖናና ዶግማዋ በኦርቶዶክስ ስለምትገኝ ሰላም ተነሳቸዋለች ለብልጽግናዎች። ለዚህ ነው ቤተክርስቲያኑን ሲያዩ አይናቸው ደም የሚለብሰው። ሌላው ለአብይ አህመድና ለብልጽግና የማይረባ ቅዠት እውን አለመሆን ተጠያቂዋ እቺ የፈረደባት ኦርቶዶክስ ናት። ብልጽግና ከገሃዱ ዓለም ጋር የተፋታ በማይጨበጥ ሕልም የሚዳክር ብኩን የቅዠታሞች ስብስብ ነው። ለሚቃዠው ምናቡ መንፈሳዊነት ይጎረብጠዋል። ከቁሳዊ ዓለም በላይ የሆነ የሰው ልጆች የላቀ ስብዕና ለብልጽግና አይገባውም። ሕሊና እውነትና ሐቅን አይፈልግም። በምናብና በብልጭልጭ ለተሞላው ሐሳቡ ኦርቶዶክስ ምቾት የሰጠችው አይመስልም። ለዚህም ሃይማኖቷን መቆጣጠር ይፈልጋል። ሰው መሆን ይቅደም ብለው ነበር ሐጂ ሙፍቲ ነፍሳቸውን ይማርና። እንደ እርሳቸው አይነት ለሰውነት የቆሙ አባቶችን ባየንበት በወንጌል ሰባኪነት ስም ሥርዓቱን ታከው ወንጀልን የሚሰብኩ የሕፃናት የሴቶችና የካህናትን መታረድ መዘባበቻ የሚያደርጉ እንደ በጋሻው አይነት አረመኔዎችን ሕግና ፍትሕ ቢኖር አንድም ቀን አያድሩም ነበር። በንጹሃን ሞት የሚሳለቁ አረመኔዎችን ብልጽግና ለክፋቱ ማራመጃነት በብዛት ይጠቀምባቸዋል። ብልጽግና ክፋትን ያመርታል። የክፋት ቡቲክ ነው። ያልሸጠልን ክፋት የለም። የብልጽግና ያመረተውን ክፋት የሚሸጡለት እንደዚህ አይነት እኩዮች ናቸው። በመጨረሻም የሃይማኖት አባቶች እንደ አቡነ ጴጥሮስ ሁኑ፣ እንደ ሐጂ ሙፍቲ ሁኑ። ፈጣሪያችሁ ከስልጣን ይበልጣል፣ ከገንዘብም ከዝናም ከምቾትም በላይ እንደሆነ አሳዩ። ፈጣሪ ለማታለል እግዚአብሔር አለ በመንበሩ። ፈጣሪን ለማታለል ፈጽሞ አይቻልም። እግዚአብሔር አለ በመንበሩ፣ እውነትን ያያል። ምዕመናችሁን እያሳረዳችሁ የግል ተድላችሁን አታሳዱ። ለእርሱ ብላችሁ ሁሉን ትታችሁ የለም እንዴ? ምዕመናችሁን አዳምጡት። የሕዝቡን ሰቆቃ ከናንተ በላይ ማን ያውቃል? ዝምታና ማስመሰል በእናንተ አያምርም። አሁን ላይ አንዳንድ አባቶች የጀመራችሁት ለሕዝባችሁ ድምፅ መሆን በሁሉም ሊደገም ይገባል። ስለ ሕዝባችሁ ሁሌም ጩኹ። ምዕመኑን ከመታረድ ታደጉት። ብልጽግና ያመቻቸላችሁ የተንደላቀቀ ኑሮ ዘላቂ አይደለም። ከሕዝባችሁ ጎን በጽናት ቁሙ። መከራችንን እንዲያጥር ከፊት ሆናችሁን ልትመሩን ይገባል።
መውደዴን ሳታውቂ ብኔ የምወድሽ ማፍቀሬን ሳታውቂ ብኔ የማፈቅርሽ አንድ ቀን አገኝሻለሁ ብዬ አለው ተስፋ አንድ ቀን አገኝሻለሁ ብዬ አለው ተስፋ ይሄዳለው እንጂ አንቺን ተከትዬ ባደርሽ በላኝ በዋልሽበት ብዬ ባካል በመንፈሴ መች ለይሻለሁ አንቺ ግን አታውቂ ያብሬሻለሁ አንድ ቀን መቼም ቢሆን አንድ ቀን ሳለው በሕይወቴ አንድ ቀን ተሳክቶልኝ አንድ ቀን ምኞት ፍላጎቴ የኔ ሆነሽ የኔ የፍቅርና ቤቴ በስመረ ስለቴ ያምና ዛፎች ብለሽ ደምቀሽ ትታያለሽ ደሞን ታምራለሽ አንቺማ ምን አለብሽ የልብ አንጠልጥለሽ ይዘሽ ትዞሪያለሽ እደግናችን ብያለሁ ተከትዬሽ መጥቻለሁ ደሞ ነገር በሄድሽበት ትሄዳለሁ እደግናችን ብያለሁ ተከትዬሽ መጥቻለሁ ደሞ ነገር በሄድሽበት ትሄዳለሁ መውደዴን ሳታውቂ ብኔ የምወድሽ ማፍቀሬን ሳታውቂ ብኔ የማፈቅርሽ አንድ ቀን አገኝሻለሁ ብዬ አለው ተስፋ አንድ ቀን አገኝሻለሁ ብዬ አለው ተስፋ አለሽበት ድረስ በሬ መጥቼ ዛሬ ባለብሽ የልቤን አውጥቼ በሕይወት እስካለው በዚች ዓለም ላይ እንቅልፍ አይወስደኝ ዓይንሽን ሳላይ አንድ ቀን መቼም ቢሆን አንድ ቀን ሳለው በሕይወቴ አንድ ቀን ተሳክቶልኝ አንድ ቀን ምኞት ፍላጎቴ የኔ ሆነሽ የኔ የፍቅርና ቤቴ በስመረ ስለቴ ያምና ዛፎች ብለሽ ደምቀሽ ትታያለሽ ደሞ እንዴት ታምሪያለሽ አንቺማ ምን አለብሽ የልብ አንጠልጥለሽ ይዘሽ ትዞሪያለሽ እደግናችን ብያለሁ ተከትዬሽ መጥቻለሁ ደሞ ነገር በሄድሽበት ትሄዳለሁ 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 እደግናችን ብያለሁ ተከትዬ ሰላም ውድ አድማጮቻችን ጤና ይስጥልኝ እንደምን ከረማችሁ እንደምን ሰነበታችሁ እነሆ የኢትዮጵያ ድምጽ ሬዲዮ ባለፈው ሳምንት በነበረው ልዩ ዝግጅት የተነሳ የአዘጋጆቹ የዝግጅት ክፍሉ ካንዳንድ ወዳጆቹ ጋር ባደረገው የቅርብ ግንኙነትና ምንድነው
ዝግጅት የጋራ ዝግጅት የተነሳ ድካም ስለነበረ ለማመስገን እነዚህን ውድ የሬዲዮና አፍቃሪዎች ወዳጆቻችንን ከነሱ ጋር ቁጭ ብለን ቡና ሻይ ይዘን ለመጫወት በወሰነው መሰረት ባለፈው ሳምንት ቅዳሜ ብዙ ስለተወያየና ስለተጫወትን ስለተዝናናን በማግስቱ ስላመሸን እንግዲህ ያመሻችሁ ነው በማግስቱ ፕሮግራሙን አላስተላለፍንም ይሄው ከዛ ዛሬ ተመተናል ከአድማጮቻችን ጋር ተገናኝተናል አሁን እንደሰማሁት ከሆነ ከቴክኒሻኑ የዩቲዩቡ አሁን አይሰራም ብሏል አሁን ኦኬ ልኮልኛልና ከፕሮግራሙ በኋላ ዩቲዩቡን እጭነዋለሁ ብሏል እንግዲህ አድማጮች ዩቲዩቡን ከጊዜው በኋላ ከፕሮግራሙ በኋላ ማዳመጥ ይችላልላችሁ አሁን ግን በቀጥታ በ88.9 ኤፍኤም ሜጋሄርትዝ በቀጥታ ማዳመጥ ይችላልላችሁ በተለይ የዛሬው መግቢያ እንድታዳምጡት ከወዲሁ በግሌ አሳስባችኋለሁ መግቢያውን ያነበበላችሁ የጻፈላችሁም ያነበበላችሁም ቢንያም ነው ጽሁፉን አዳምጡት በጣም ጠቃሚ ነው ባይነኝኔ ከልብ የመነጨ ጽሁፍ ነው እንግዲህ በዛሬው ፕሮግራማችን ውይይት ይኖረናል እንደተለመደው ምንወያይባቸው አርስቶች ስለ ኦርቶዶክስ ተዋህዶ ሰቆቃና አርሲ ውስጥ በተደጋጋሚ በአሁኑ ጊዜ እየተፈጸመ ያለውን የኦርቶዶክስ ክርስቲያኖች ግድያና ማሳደድ በተመለከተ ውይይት እናደርጋለን ተካፈሉበት ሐሳባችሁን ስጡ ፍርሃት ከሞት አያድንም ወገኖች ሲሞቱ ሲገደሉ በማንነታቸው በሃይማኖታቸው ሲገደሉ እየሰማን እያየን ከንፈር እየመጠጥን ዝም ብንል ጥሩ አይደለም ምን መደረግ አለበት ሐሳባችንን እንስጥ ነግ በኔ እንበል እና ለወገኖቻችን መቆማችንን በተጨባጭ እናሳይ ይሄ ትክክል አይደለም እንኳን ብለን እንናገር አይ ትክክል ነው ምትሉም ካላችሁ አው መገደል አለባችሁ ምትሉም ካላችሁ አይታወቅም የዚህ ዓለም ኑሮ እና ይሄንንም ተናገሩ ግን በተለይ ደግሞ ይሄንን የአሪዮስ ስራ በፈጣሪ እናምናለን በእግዚአብሔር እናምናለን የክርስቶስ ልጆች ነን እምትሉ ዝም ብሎ ቤተክርስቲያን እየሄዱ አቀርቅሮ መዋል ሳይሆን ያንን ፈጣሪ የማይወደውን ነገር እኔም አልወደውም ትክክል አይደለም ብላችሁ ደፍራችሁ ለመናገር ሞክሩ እኛ እንወያያለን በዛ ላይ ደውላችሁ ሐሳባችሁን መስጠት ብትችሉ ደስ ይለናል ምክንያቱም ማንንም ቢሆን ማንንም ወገኑ ዜጋው እንደሱ ኦርቶዶክስ የሆነ የሰው ልጅ የሆነ ኦርቶዶክስ መሆን የለበትም የሰው ልጅ መሆን በቂ ነው ፈጣሪ የፈጠረውን ፈጣሪ ብቻ ሊፈጥረው የሚችለውን ፍጡር የሚገልን ሰይጣን ማውገዝ የፈጣሪን ትእዛዝ መቀበል ነው ምንድነው ያለው ስራብ አላበላችሁኝም ስጠማ አላጠጣችሁኝም ስታረዝ አላለበሳችሁኝም ብሏል ይሄንን ደግሞ ራሱ ጌታ በመንፈስ መጥቶ ሳይሆን በእኛ በእያንዳንዳችን ላይ የሚደረገውን በደል መቃወሙ ነው ያንን ደግሞ እኛ የእሱ ተከታይ ነን የምንል ደፍረን ወጥተን አረ ይሄ ትክክል አይደለም ማለት መቻል አለብን ሐሳባችሁን ስጡ አሰብን በተመለከተ እኔ እንደሚገባኝ የመደባደቢያ እንትን በትር አድርጎታል አብይ አሰብን የማይፈልግ የለም ኢትዮጵያ የሆነ አሰብን የማይፈልግ የማይመኝ የኔ ነው የማይል የለም መንገዱ ግን ትክክል ነው ወይ ነው አሁን የአብይ ምንጣፍ ጎታቶች ምን ይላሉ አረ ይሄ ነገር ትክክል አይደለም አካሄዱ ትክክል አይደለም ቋሚ ጥቅም የሚሰጥ አይደለም በዚህ አካሄድ ምናተርፈው ኪሳራ እንጂ ጥቅም የለም አካሄዱ መስተካከል አለበት አብይ የውስጥ ችግር ሲበዛበት ወደ ውጭ ተመልከቱ ለማለት የሚያደርገው ትክክል አይደለም የሚሉትን ምንድነው የሚሏቸው የኤርትራ ምንድነው
ቲፎዞ ነው የሚል የኤርትራ ባንዳ ነው ባንዳም ይባላል እኔ እኮ አንዳንድ ናቸው ከአብይ የበለጠ ተላላኪ አለ እንዴ የኢሳያስ ተላላኪ ከአብይ የበለጠ የተከበሩ አብይም ሾሞኛል የውጭ ጉዳይ ሚኒስቴር አድርጎ እያለ ቀለበትን ወንድ ልጅ ለወንድ ልጅ ቀለበት የሚያደርግ ሰው ከሱ የበለጠ ተላላኪ አለ ይሄንን እንኳን ሲናገሩ ላፋቸው አይከብዳቸውም አፋቸውን ሲያገሙ ኤኒዌይ ስለ አሰብም እንወያያለን ምንድነው አሰብን በተመለከተ የኛ አቋም የዚህ ሬዲዮ አቋም ምንድነው ዝም ብለው አፋቸውን ከፍተው እንደዚህ ናቸው እንዲህ ናቸው የሚሉትን ከመወርወራቸው በፊት መጀመሪያ ህዝቡ ምንድነው ይሄንው እንወያያለን ሐሳባችሁን ስጡበት የሐሳብን ነገር ካልከ ወቅቱ ነው ወይ አሁን ሀገር ውስጥ ያለው ችግር እንደዛ ያለ ወቅቱ ነው ወይ አሁን አሰብን እንፈልጋለን ሁላችንም አሰብን መጠቀም እንፈልጋለን ስማ አሁን ወቅቱ ነው ወይ አሰብን እኮ ትናንት ዛሬ አይደለም ማንች ማነው ስሙ ኢሳያስና ኤርትራ የተቆጣጠሩ ዛሬ አይደለም አብይ ኢሳያስ ጉያውስ ገብቶ ቀለበት ሲያደርግለት ሁሉ አሰብ በኤርትራ እጅ ነበረች ዛሬ ምን ተፈጠረ እንዴ ግብ ነበር አስታውሳለሁ ዞር በል እያለ ሲል ያኛው እና ይሄንን ሁሉ እንኳን አይ ቲንክ እኔ ይመስለኛል እነዚህ ሰዎች ደደብ ከመሆናቸው ሪሊ ደጋፊዎቹ ሆዳሞች ደደቦች የበሰበሰ ዝናብ አይፈራም የሚሉ ከመሆናቸው የተነሳ ሌላው ሰው በሙሉ እንደነሱ ደደብ ይመስላቸዋል ነገሮችን ትናንት የነበረውን ዛሬ ያለውን የሚያይመስላቸውምና ይሄንንም እንወያያለን ሌላው በምዕራቡ ዓለም አሁን የውጭ ሀገር ዜጎችን እንደ ውሻ ማሳደድ ተጀምሯል እንደተለከፈች ውሻ ከአሜሪካ ጀምሮ ምዕራብ አውሮፓ በአጠቃላይ የምዕራቡ ዓለም ችግር በመጣ ቁጥር የውጭ ሀገር ዜጎችን ነው እንትን የሚለው ይሄ በሂትለር ጊዜ የጀመረ ነው አይሁዶችን እንደ ጠላት አድርጎ የሥራ ችግር ሲፈጠር የሰራተኛ ምንድነው የሥራ ማጣት ችግር ወዘተ ኢኮኖሚ ችግር ሲፈጠር ጣት ይጠቆማል በሌሎች ላይ ፈረንጆቹ ስኬፕ ጎት እንደሚሉት እና እንደዚህ እያለ ሆኖ በተለይ የዓለሟ ዋና ከተማ ነች የምትባለው ኒውዮርክን በአሁኑ ጊዜ በከንቲባነት ተወዳድሮ ያሸነፈው በጣም በሚገርም ታሪክ ሙስሊም ነው ያውም እኮ አይሁዶች ራን በሚያደርጓት ከተማ ኢኮኖሚክሊም ፋይናንሻሊም በማንኛውም መንገድ ሙስሊም ነው ከውጭ የተወለደ ነው አፍሪካ ነው መስሎኛል ኡጋንዳ ህንድ ነው እና ምንድነው እንዴት ሊሆን ቻለ ይሄን በተመለከተም ውይይት እናደርጋለን ቃሉንም ሰምተን እንደሆነ የእስራኤሉን ከመጣ ስራለሁ ብሏል ኒውዮርክ እንዳይገባ እንደው ሲናገር እኮ ትራምፕ እየሰማህ ነው ያለ ነው ምክንያቱም የእስራኤሉ ምንድነው ዩናይትድ ቤንጃሚን ኔታንያሁ ይፈለጋል ምንድነው የዓለም ፍርድ ቤት በወንጀለኝነት ምንድነው ይሄ አይሲሲ ይፈለጋል ነፍስ ማጥፋት ሳይሆን ይሄ ዘር በማጥፋት ይፈለጋልና ግዴታው ነው ያንዳንዱ ያንን እንትን ማለትና ሌላው ግን በጣም ኢንተረስቲንግ ነገር ኋላ እናነሳዋለን እሱን ኢንተርቪው ሲያደርጉት ልክ ኢትዮጵያ ውስጥ እንደሚደረገው ይሄ የአብይን ፖለቲካ ሃይ የሚሉ አሉ አይደል ጋዜጠኞች ምንድነው 24 ሰዓት ሙሉ በቃ ሌላ ወሬ የማያወሩ ልክ እንደነሱ አይነት አሜሪካን ውስጥ የትራምፕ ደጋፊ ጋዜጠኞች አሉ ቀኞቹ አክራሪ ቀኞቹ ለሱ የሚያቀርቡለት ጥያቄ እንዴት አድርጎ እንደሸወዳቸው እንዴት አድርጎ እንደተጫወተባቸው ስትሰማ ስታነብ ይገርማል ምን አይነት ጋዜጠኝነት እውነትን ለማውጣት ሳይሆን የሚከፍልህን የሚያበላህን በቃ የነሱን ፍላጎት ማሳካት ብቻ ሆኗል ደግነቱ በምዕራቡ ዓለም ያንን ስታደርግም ወዲያው እዛው አጠገቡህ በግልጽ የሚከራከር ይመጣል ኢትዮጵያ ውስጥ ግን ሁሉም አፉን ጸጥ ብሎ ብቻ አዎ ልክኖት ጌታዬ እርሱ ያሉት ማጨብጨብ ብቻ ሌላ ነገር የለውምና ይሄንን እናነሳለን ማምዳኒ የከንቲባ እንዴት ሊመረጥ ቻለ ምንድነው ያቀረበው ለህዝብ ህዝብስ እንዴት ሊቀበለው ቻለ እነዚህንም እንወያያለን እንግዲህ በስልክ ቁጥራችን 0819 10 00
08 19 10 00 ወይም ደግሞ በ073 5 62 71 61 ደውሉልን። ከ5 ሰዓት በኋላ ደግሞ የውይይት ፕሮግራም ይኖረናል። ውይይታችን አንድ እንግዳ ጋብዘናል። የዛሬው እንግዳችን አራዳ የአዲስ አበባ የፖለቲካ ንቅናቄ ይላል። እኔ አዲስ አበባ የፖለቲካ ንቅናቄ አላት ለምን አይኖራትም? እኔ ስለ አዲስ አበባ ማቀው ምን የአዲስ አበባ ልጅ ነኝ። ምንም ወሎዬ ብሆንም ዘርማንዘር ወሎዬ ቢሆንም የአዲስ አበባ ይጉለል ልጅ ነኝ። ግን ስለ አዲስ አበባ ማቀው የአዲስ አበባን ወጣት እዚህም ያለውን አገር ቤትም ያለውን አኮላሽተውታል በተለያየ መንገድ። ትዝ የሚለኝ ማን ነው ደርግ ስልጣን ላይ በነበረበት ጊዜ ኦፍ ኮርስ ተቀጥቅጧል። ከዛም ኢህአደግ በደንብ አድርጎ ቀጥቅጦታል። እንደውም ትዝ ይለኛል አዲስ አበባ ለተወሰነ ጊዜ ለሁለት ሳምንት ሄድኩኝ። ከ30 ምናምን ዓመት ከ28 አይዶን ነው ሄጄ ከተማ ውስጥ ማየው የነበረው ምንድነው ሰው ሰላም ሲባባል እንዴት ነበር? ፒስ ነው ነበር ሰላም ነው ፒስ ነው አንገቱን ዝቅ እያደረገ ከመፍራቱ የተነሳ አሸማቆት። ፒስ ነው ወይ መውጣት ይቻላል ወይ እስከዚህ ድረስ አሸማቆት ነበር። ከዛ በፊት ግን ምን ይደረግ ነበር መሰለ? ይሄ ስማርት የሆነ ፕሮፓጋንዳ ኢትዮጵያ ውስጥ ከፊት ጀምሮ ይካሄዳል። ከኢፒኤልኤፍ ጋር በነበረው ጊዜ ጦርነት እኔ የሃይ ስኩል ልጅ ሆኜ የኤሌመንተሪ ምን ሆኜ አይ ነበር አንዳንድ ነገሮችን ትታዘባለህ። እዚህ ከመጣው በኋላ ሁሉ አውሮፓ ከመጣው በኋላ ምን አይ ነበር መሰለ? የገንዘብ ምንድነው ፌስት ያዘጋጃሉ የኢፒኤልኤፍ ልጆች ደንበኛ ፌስት። አበሻውን የሚበሉት ገንዘቡን ለበዛ ነበር። ፌስት ያዘጋጁና ምን ይላሉ? የአዲስ አበባ ልጅ አራዳ ነው፣ ይሄ ፖለቲካ ጭቅጭቅ ነገር አይወድም ይሉታል። እንደዚህ ያሉ የአዲስ አበባ ልጅ መደሰት መጨፈር። እነሱ ግን ምንድነው የሚያደርጉት? ገንዘቡን ይሰበስቡና የት ነው? ጦር ሜዳ ነው የሚልኩት ለራሳቸው። ይሄ የኔ ቢጤው እንደኔ ያለው በቃ ይችን እየሰማ አራዳ እያለ እየሄደ ይበላ እንትኑን ገንዘቡን ይከሰክሳል። እነሱ ጦር ሜዳ የራሱን ወንድም ይገድሉበት ነበር። ስለ ፖለቲካም ሁኔታ አዲስ አበባ አንዳንድ ነገር ስትጠይቅ ወይ ጉድ አልሰማም እንደ ፀሐይን ዘፈን ጎመን በጤና ሰውኝ እንደዛ ይላል። እሱ እንኳን አትሊስት በራሳቸው ደርሶባቸው ምክንያት ይሄኛው ግን እነዚህ ይሄኛው በዚያን ጊዜ ኢፒኤልኤፍ አንደኛ ጠላት ነው። አንደኛ እኔ ዩጎዝላቮኛ ካልገደልን ይሉኝ ነበር። ትዝ ይለኛል ካልገደልን እና እነሱ ይሄንን የአዲስ አበባ ልጅ በምን ነው የሚይዙት? የአራዳ ባክ እንዲህ አይነት ፖለቲካ ጭቅጭቅ አይወድም ይላል። አንተ ደግሞ እንከፍነህ እኔ እንከፍነኝ እንደኔ አይነቱ። አዎ እኛ አራዳዎች ነን፣ መጫወት፣ መጨፈር፣ መብላት፣ መጠጣት እንላለን ይመስለናል። እኛን ግን ከስር ሁሉም ነገር ከኛ ያስወጡታል። በራሳችን ገንዘብ የራሳችን ወንድሞችና እህቶች እንዲገደሉ እናደርጋለን። አሁንም አለልህ። አሁንም ስለ ሀገር ችግር ስለ ሰው መገደል ስታወራ ባካ ያራዳ ልጅ መጫወት፣ መጨፈር፣ መብላት ነው እንጂ እንዲህ አይነት ነገር ጭቅጭቅ ይላል። እሺ ምንድነው የሚያደርገው? እነዛ ስራቸውን እየሰሩ ነው። አብይ የመጣበትን ዋናውን ዓላማውን እኛን ሸውዶ ስራውን እየሰራ ነው። አሁን አገሪቷን መቸለት ነው። ቪዲዮ መለከት ነበረ ሰሞኑን የወጣ ላይቭ ቪዲዮ። ይሄ ቱሪስቶች ከሀገር ለሀገር እየዞሩ ቪዲዮ ያነሳሉ እና አንድ አሜሪካዊ ጥቁር አሜሪካዊ ሄዶ ያነሳው ነው አዲስ አበባ እንዴት እንደሆነች። እሱ ስለ አዲስ አበባ የሚያየው ምንድነው? ያችን የበለጸግ እንትኔችን የተዋበችውን ነው የሚያየው። እዛ ውስጥ ያለው ህዝብ የሚኖረውን ግን አያውቀውም። እሱ የሚያገኘው እነማንን ነው? ቦሌ አካባቢ ያሉ የአዲስ አበባ አራዳ ልጆች አሉ አይደል? ሲጨፍሩ ራውንድ ዘ ክሎክ ሲጨፍሩ የሚያድሩ እነሱን ያገኛል። ኢንተርቪው ያደርጋል። ምን ይላል? አት ዘ ሴም ታይም ከተማውን ያሳያል። እኔ እነዚህ የሀብታም ልጆች የአሁኑ ጊዜ ሀብታም ልጆች ሌሊቱን ሙሉ ሲጨፍሩ ሳምንቱን ነው ሲበሉ ሲጠጡ ሲጨፍሩ ስታይ ኦኬ ምንም ማድረግ አትችልም። ግን ያን እንትን ያለኝ ጭንቅላቴ ውስጥ አልዋጥልህ ያለኝ አዲስ አበባ ከተማ የሁሉም ህዝብ ነች የምትባለው ሀገር የሚሰቀለው ምን ባንዲራነቱ አለ? ከትናንትና ነው ያየሁት። የኦሮሚያ ባንዲራ የኦኤልኤፍ ባንዲራ ነበር በየግርግ ትልልቅ። ምን አንዳንዱ እኮ ስንት ሜትር መሰለ? አዲስ አበባን በጠቅላላ እነሱ ስራቸውን እየሰሩ ነው።
ስራቸውን እየሰሩ ከተወሰነ ጊዜ በኋላ አይ ከእንግዲህ ወዲህ እናንተ እዚህ መኖር አትችሉም ይላል። ምክንያቱም በፖለቲካ ዓለም ላይ ምን አለ መሰላችሁ ድራስቲክ የሆነ እርምጃ አይወሰድም። ቀስ እያልክ እያለማመድክ ነው። ቀስ እያልክ ኤግዛክትሊ። ከዛ በኋላ እየተለማመድክ ሄድክ በኋላ አንተም ራስህ መጠየቅ ታቆማለህ። ተለምዷል፣ በቃ ኖርማል ነው። አሁን ያንን እያደረጉ ነው። እና ስመለከት ቁጭ ብዬ የማይነበረው በቃ ፒያሳ ምኑ ጠቅላላ ህንጻው ላይ ነው እኮ ህንጻው መንገዱ ምን ሁሉ የኦኤልኤፍ ባንዲራ ነው። ኖት የኦፒዲዮ ነው የሚሉት የነሱ ድርጅት የሱ ሳይሆን የኦኤልኤፍ ባንዲራ። ያንን ህዝቡ በቃ ለምዶት አሁን ዝም ነው የሚለው። እንዲህ በጎሬጥ ዝም ብሎ ነው የሚያልፈው። ለምን እንኳን አይልም። ምንድነው ሲምቦሊካል ምንድነው ያ ነገር? ለምንድነው የተሰቀለው አይልም። ይጠጣል ይበላል። የዚህ እሱም እኮ አሁን ከባድ ሆኗል እኮ በጣም ኤክስፔንሲቭ በአሁን ሰዓት ኑሮ እንደበፊቱ በልቶ ጠጥቶ እንኳን እንትለው እነማን መሰሉ የተወሰኑ አሉ። ሁሉ ጊዜ አብዛኛው ሰው ግን በጣም ኑሮ በጣም ታች ይወረደ ነው። ግን አሁን እኔ በጣም እያዘንኩ የመጣሁት ምንድነው እንዴ የኢትዮጵያ ወጣት ምን ነክቶታል? ሁሉ ጊዜ እንደታሸ እንደላሸቀ አጎንብሶ እሺ ጌቶቼ እንዳለ ነው። ምን አየው መሰላችሁ በጣም እንትን ያለብኝ ሌላ ደግሞ ፊልም አየው ዶኩሜንተሪ። የዛሬ ጣሊያን አዲስ አበባ ሲገባ ማይንዲው ጣሊያን አዲስ አበባ ሲገባ የጥንት የጭነት መኪናዎች አሉ አይደለም? የጥንት በደንብ ነው የምታየው። ወታደሮቹ እነማን እንደሆኑ ታውቃላችሁ? ጥቁሮች። በአብዛኛው ጥቁሮች ናቸው። በመኪና ላይ ተጭነው እንዲህ ያሉ እጃቸውን ይሄ ምንድነው እሱ ወይ ቀኝ እጃቸውን እንዲያነሱ መሳሪያቸውን እያነሱ እየጨፈሩ የሚገቡት ማን ነው መሰለ? ከህዝብ የኔ ቢጤው ተሰልፎ ያጨበጭባል ወራሪውን። የሚወሩት ደግሞ ነጮቹ አዛዦች ናቸው። አንዳንድ መሪዎች ብቻ ናቸው። ጠቅላላ ወታደሩ ግን የራስ ሀገር ሆዳም ባንዳ። ልክ አሁን አማራውን በራሱ ወታደር እንደሚያስጨርሰው ልክ እንደዛ ነበር በጠላት ጊዜ። ይሄንን ስታይ ወዴት እየሄድን ነው? እንዴት አትግደሉኝ ማለትን እንኳን ወገኖችን አትግደሉ ማለትን እንኳን ፈርተን ጠልተን ሲገደሉ ዝም ብለህ እባክህ እኔ ከበላው ከጠጣው ልጨፍር የአዲስ አበባ ልጅ ነኝ። ነገሩን ያነሳሁት የአዲስ አበባ ልጅ የሰው ልጅ ነው። እኔም የአዲስ አበባ ልጅ ነኝ ግን የሰው ልጅ ነው የሚለውን እንትን ለማለት ነው። እስቲ ከመሪው ጋራ ከአምስት ሰዓት በኋላ ውይይት እናደርጋለን። አድማጮቻችን እስከ 6 ሰዓት ድረስ ከኛ ጋር እንደምትቆዩ ባለሙሉ ተስፋ ነን። መልካም ቆይታ እየተመኘንላችሁ እስቲ የዛሬው ቴክኒሻናችን አሌክስ የሚጋብዘንን ሙዚቃ ጀባን በላችሁና ከሙዚቃው በኋላ ወደ ውይይቶቻችን እንሸጋግራለን።
በድጋሚ ሰላም ጤና ይስጥልኝ አድማጮቻችን። ፕሮግራማችን እንግዲህ እስከ 6 ሰዓት ይቀጥላል። በመግቢያው ፕሮግራማችን ላይ እንደገለጽኩላችሁ አሁን ውይይት የምናደርግበት ነው። ይሄን እነዚህን ሐሳቦች በተመለከተ አስተያየት፣ ትችት፣ ነቀፋ፣ ጥያቄ፣ መልእክት አለን የምትሉ በኖርማል ስልክ ቁጥራችን 08191000 ወይም ደግሞ በ073 562 71 61 መደወል ይችላላችሁ። 073 562 71 61 እና 08 19 10 00 ቢኒያም አርስቶቻችን ምን ነበሩ? አንደኛው የመጀመሪያው ስለ ኦርቶዶክስ ሰቆቃና ስለ አርሲ ግድያ ነው ያልነው። ምንድነው እሱን በተመለከተ የምትለው? እንግዲህ መከራ የለመድነው ነገር ሆነ። በጣም በተለይ ብልጽግና ስልጣን ከያዘ ያለፉት 7 ዓመታት ሙሉ የምትሰማው በሃይማኖት አሁን እኔ ይሄን ነገር መወስደው ብዙ ሰው የሚያሳስተው በሃይማኖቶች መካከል ያለ ግጭት አይደለም። የግጭቱ ጠንሳሽም ፈጣሪም እንዲፈጸም የሚያደርጉት ብልጽግናዎች ናቸው። እነዚህ ዜጎች በተለይ በአርሲ ሽርካ የሚባለው አካባቢ የሚገኙ ኦርቶዶክስ እምነት ተከታዮች መጮህ ከጀመሩ በጣም ቆይቷል። የመንግስት ያለ ድረሱልን ከበባ ውስጥ ነን እያሉ ነበር። መንግስት አካል አስተዳድራለሁ የሚል አካል ቢኖር እነዚህ ሰዎች እውነት የችግሩ ፈጣሪ ራሱ ባይሆን ለነዚህ ሰዎች ይደርስላቸው ነበር። ግድያው የሚፈጸምበት መንገድ በጣም አረመኔያዊ ነው። እንግዲህ ብዙ ሰው አይቶታል ማህበራዊ ድረገጽ ላይ ሕፃን ልጅ የ10 ዓመት ልጅ በምን አይነት ተአምር እንደተረፈች በስለትና በመሳሪያ ነው የሚገሏቸው። እዛ አርሲ አካባቢ ያለውን ሁኔታ አጥንቶ ይሄን ነገር መፍትሄ የሚሰጠው አካል አጥቷል። የቆየ ጉዳይ ነው። ሲንከባለል የመጣ ነገር ነው። እኔ በጣም የገረመኝ ምን እንደሆነ ታውቃለህ? ችግሩ በጣም ጭንቅ የነበረበት ሰዓት ላይ ወደ ሚዲያዎች ራሱ እየደወሉ ነበር። ወደ አንከር ሚዲያ አሽሩካ ጋር ራሱ ደውለው ነበር። አርሲ ላይ ችግር አለብን ብለው ከመገደላቸው በፊት እነዚህ ሰዎች እንደዛ ሲናገሩ ባሌ ዋሻውና ይሄ ቦታ የሚፈጸምበት ምናልባት 100 ምናምን ኪሎ በጣም ቅርብ ቦታ ላይ ነው ያሉት እና አብይ አህመድ የዛኔ የባሌ ዋሻ መብራት አስገብቶ አብይ አህመድ እየተወደሰ ነበር። እነዚህ ሰዎች ጭንቅ ውስጥ ሆነው እና የኢትዮጵያ ቀልድ የሚጀምረው በዚህ ነው። በብልጽግና በተባለ አመራር ላይ ያለው ቀልድ የወረዳው አስተዳዳሪ እንትን አይልም። የፖሊስ የአካባቢው ፖሊስ አዛዥ እኛ አናውቅም ይሄ ነገር ስለመሆኑ ከሌላ ፕላኔት የመጡ ወገን ያላቸው የሰው ልጆች መሆናቸው ተረስቶ ኃላፊነትም ይወስድም የለም ማን ጥቃት እንደፈጸመም እንትን የሚል የለም እና
ሰው ብዙ ጊዜ ወደ ሃይማኖት ለመጎተት ምናምን ይሄ ነገር መሞከር የለበትም። ምክንያቱም ተመሳሳይ ነገር የወለጋ ውስጥ ተፈጽሟል። የሙስሊሙ ህብረተሰብ ያን አይነት ችግር ይደርስበታል። ትክክል። እዚህ ደግሞ እየተቀያየረ ነው ኢትዮጵያ ውስጥ የሚፈጸመው ይሄ ነገር። አጠቃላይ በአሁኑ ጊዜ የሚደረገው ሙስሊምም ሆንክ ኦርቶዶክስም ሆንክ አማራነትህ ነው የሚያስገድልህ። ይሄንን ማቀበልና መዋጥ መቻል አለበት የአማራው ህብረተሰብ። ይሄ እዛ ውስጥ ያሉ የአብይ ምንድነው ምንጣፍ ጎታቾች ነው የምላቸው፣ ምንም እንትን የሌላቸው በድኖች አሉ። እዚህም የትም ያሉ የእነሱ ደጋፊዎች በድን ታውቃለህ? በድን የሞተ ነፍስ የሌለው እንደሱ ናቸው። በእንትን የሚነቃነቁ በቃ ይሄ ምንም ሜካኒካል የሚነቃነቁ እነሱ ቢቻላቸው ይሄንን በሙስሊሙና በክርስቲያኑ መካከል እንዳለ ለማድረግ ይፈልጋሉ። ለዛ ደግሞ የሚረዳቸው ምንድነው? አንዳንድ አክራሪ ሙስሊሞችንና አንዳንድ አክራሪ ኦርቶዶክሶችን በዚህም በዚያም ብለው በገንዘብ በምንም እንትን ይሉና የሚፈልጉትን ቃል እንዲናገሩ ያደርጓቸዋል። እንዲህ አይነት ተንኮል ይሰራል። ይሄንን ሰፊው ህዝብ አብዛኛው ንጹሑ ይሄን ነገር እንዲቆም መታገል አለበት። ኖ ማለት መቻል አለብን። አለበለዚያ እስከ መቼ ነው ህዝብ ሲያልቅ ዝም ብለን የአብይ ምንጣፍ ጎታቾች የሚሰጡንን ሆምወርክ እየተቀበልን በዝነሱ እንትን የምንሄደው? ይሄ ነገር መቆም አለበት። በነገራችን ላይ የአውራጃው የምናምኑ አስተዳዳሪ ልክ ከሌላ ቦታ እንደመጣ እኛና አቅም ምናምን አለላልከው አዲስ አይደለም። ጄኔራሎቹ ራሳቸው ወታደሮቹ ወለጋ ውስጥ ይለኛል ወለጋ ውስጥ ወሸዋ አካባቢ ያሉ አማራዎች ሲጨፈጨፉ እንደውም አንድ ጊዜ በመቶ ገደማ ሲጨፈጨፉ ምንድነው የተደረገው? ወታደሩ እዛ አካባቢ ሰፍሮ ነበረ። ልክ መጨፍጨፍ ሊጀምር 2 ቀን ሲቀረው ተነስተው ሄዱ። ለምንድነው የምትሄዱት? ተከበውናል እኮ ሲሏቸው አይ እኛ ትእዛዝ የመጣልን ትእዛዝ ተነስታችሁ ከዚህ ተነሱ ነው የተባልነው። እንዴ ቢጨፈጨፉን ሳይ እኛ ትእዛዝ አልመጣልንም እናንተን እንድንጠብቅ። ከየት ነው የሚመጣው ትእዛዝ? ከበላይ ነው። ይሄንን መቀበል አለብን። ይሄንን ሰይጣን ሰውዬ ሰይጣን መሆኑን ካላመንን አንድ ባንድ ኦፍ ኮርስ እኛ እዚህ ያለነውን ላይደርስብን ይችላል። እኔን አንተን እዚህ ያለችውን ማንን ምናምንን አንድ አይደርስብን። በወላጆቻችን በዘመዶቻችን በወገኖቻችን የሚደርሰው ካልተሰማን ደግሞ ከእንስሳ በታችንን። ይሄንን ለማድረግ ደግሞ መዋጋት የለብንም፣ መደባደብ የለብንም፣ ኃይለ ቃል መናገር የለብን። ኖ ማለት ብቻ ነው። አታርጉት፣ አቁሙ፣ አንደግፍም፣ እንቃወማለን ይሄንን ብሎ መናገር። እኔ አይ ዶንት ኖ አንዳንዱ እኮ ሲፈራ ፍርሃት የራስህንም ጥላ ትፈራለህ። የህፃናቱ የሚያስቅ ፊልም አይታችሁ እንደሆነ ትንንሽ ልጆች ሲሄዱ ጥላቸውን ያዩና በቃ ከጥላቸው ለማምለጥ ሲሞክሩ ጥላቸው አብሮ ይሮጣል። ኡኡ ይላሉ። የኮሚክ ፊልም አይታችሁ እንደሆነ ኡኡ የሚሄዱበት ያጣል። ልክ እንደዛም ይሆናል። የራሱን ጥላ የሚፈራ አበሻለ። የራሱን ጥላ ከዛ መላቀቅ አለብን። ሰው የሆነው እንድናስብ አስበን እንድንናገርና እንድንፈጽም ነው። ከኛና ከእንስሳ መካከል ያለው አንዱ ትልቁ የሚታይ ልዩነት ቢኖር ምንድነው? እንስሶች ያማቸዋል፣ ይበርዳቸዋል፣ ይርባቸዋል፣ ይጠማቸዋል፣ ሁሉ ነገር እንደኛው አላቸው፣ ሁሉም ስሜት። ግን ዋና ከማይችሉበት ከሰው የሚለዩበት ምክንያት ምን? የሰው ልጅ ከእንስሶች የሚለይበት ምክንያት የሰው ልጅ ስሜቱን ቃላት አውጥቶ መግለጽ ይችላል። ያንን ማድረግ መቻል አለብን። ሰው መሆናችንን ማሳወቅ አለብን። እና በጣም የሚያሳዝነው ደግሞ እኔ በጣም ልቤን የሚሰብረኝ የፈጣሪ መልእክተኞች ነን የሚሉ የሃይማኖት አባቶች ጳጳሳቱ፣ በተለይ አንዳንድ ጳጳሳት፣ ሁሉም አይደሉም። አሁን አቡነ ኤልያስ ኢትዮጵያ ሲኖዶስ ላይ የተናገሩት ስለ እምነታቸው ምን ሰራን ነው ያሉት። ዩቲዩብ ላይ አዳምጬው 40 ዓመት ሙሉ ገንዘብ ከመቁጠር በስተቀር ለህዝቡ ምን አደረግን? ቤተክርስቲያን ማን ነው? ሆስፒታል ሰራን ወይ? ትምህርት ቤት ሰራን ወይ? ተገናኝተን
በየዓመቱ ተገናኝተን 40 ዓመት ሙሉ የምናወራው ስለዚህ ነው። ህዝባችን ይሄ ሁሉ ችግር ሲደርስበት ይሄ ነው የሚፈለገው። የክርስቶስ ተከታይ ነኝ፣ የክርስቶስ መልእክተኛ ነኝ ካሉ ክርስቶስ እኮ የተሰቀለው ለእውነት ብሎ ነው። እነዚህ ጳጳሳትንን ባዮች ወገናቸው እንግዲህ በቋንቋው ሲሰማ ምንድነው ብሎ የበግ ጠባቂዎች ናቸው። ህዝቡ በጋቸው ነው። በጋቸውን ተኩላ ሲበላው ምን አገባኝ የሚሉ ከሆነ ውሸታቸውን ነው። የክርስቶስ ተከታዮች አይደሉም። እንኳን ተወካዮች ሊሆኑ ተከታዮች አይደሉም፣ ተከታዮችም አይደሉም። ይሄንን ደግሞ ጥቁር ስለለበሱ ብቻ አይደለም፣ ወይም ደግሞ ሙስሊም ከሆነ ነጭ እንደሆነ የሚለብሱ ነጭ ስለለበሱ አይደለም። በስራቸው በሚያደርጉት በእንቅስቃሴያቸው ለህዝባቸው በሚያደርጉት ተጋድሎ ነው። አቡነ ጴጥሮስ ለምንድን ነው ዝንት ዓለም በኢትዮጵያኖች ሲወደሱ የሚኖሩት? ፊት ለፊታቸው ማሽንገና ምንድነው መትረየስ አቆመው ጣሊያን እኔ ምልህን ተቀበል ሲሉት ምንድነው ያሉት? ይሄን ገዝቻለሁ ነው ያሉት። መሞትን አልፈሩም። ልክ ኢየሱስ ለህዝብ ለእውነት ብሎ እንደሞተው እነሱም እነዚህስ ግን አንዳንዶቹ ምንድነው የሚያደርጉት? እኔ የምጠረጥረው ብላክሜል ተደርገዋል ብዬ ፈራለሁ። ምንድነው? አብይ ሰላይ ነው። አብይ ተንኮለኛ ነው። የያዘው ሚስጥር ይኖራል። ይሄን ሚስጥራችሁን ከማወጣ አርፋችሁ ቁጭ በሉ ያላቸው ይመስለኛል። እንግዲህ ምን አይነት ሚስጥር እንደሆነ ፈጣሪና አብይ ናቸው የሚያውቁት። ብዙ ነገር ሊኖር ይችላል። አለበለዚያማ የትኛው ጥቅም እንኳን እነሱ እኮ ሌላም የሚኖር ይሄን ዓለም ንቀው የተው ለራሳቸው ለፈጣሪ የሰጡ ይሄን ስንል ግን ጥሩ ነገር እንደውም ማሰማት ከቻለን በብፁዕ አቡነ ጴጥሮስም አቡነ ናትናኤልም ጥሩ ንግግር አሁን ደና እየመጡ ነው። ትክክል። የሃይማኖት አባቶች ሁሉም ወደፊት ቢመጡ ህዝቡን በአንድ በጣም ኃይል እንዳላቸው በጣም ነው የሚያንቀሳቅሱት የሚያነቃሉ። ላስታውስህ እንደውም በሱም በተመለከተ ሁሉ ጊዜ የሚያናድደኝ ያን ጊዜ ሳውሪዎስ ነው አሪዮስ የሚሉት ሰው ያሁን የቤተ ክህነቱ ዋና አዛዥ ነው። እሱ የራሴን መሰርታለሁ ብሎ ከአብይ ጋር እንትን በሚሉበት ጊዜ ቤተ ክህነት ኖ ብላ ተነሳች። ህዝበ ክርስቲያን እንዳለ ነው የተነሳው። አገር ቤትም ውጭ የትም ጥቁር ሁሉ ማአት ለበሰ። እነሱ ማንቀሳቀስ የሚችሉትን ያህል ማንም አቅም የለው። ተገደሉ። ምእመናን ምን አሉ? ወዲያው ጸጥ አስባላቸው። ህዝቡን አስገድለው አሳስረው አስደብድበው የሆነች ነገር ምን እንዳላቸው ምን እንደተባባሉ አናውቅም። ጸጥ አሉ። ህዝቡን አስፈጁት። ያ ህዝብ ህይወቱን ሊሰጥላቸው ነበር የተዘጋጀው። ህገወጥ ሲኖዶስ የመሰረቱት መተው ያው ሲኖዶስ ፈላጭ ቆራጭ ለዚህ ያንን ህዝበ ክርስቲያን ለምን አስገደሉ? ስንት ሴቶች ተገደሉ? ጥቁር ስለለበሱ ብቻ ቤተ ክህነት ጥቁር ልበሱ ስላሉ ለበሱ። ስንቱ ከስራ የተባረረ ለምን እንዲህ አይነት ስራ ይሰራሉ? የሚገርምህ በእውነተኛ ባሏ ሞቶባት ጥቁር የለበሰችም ተጋላለች። ከዛ በፊት ነው ጥቁር ነው የተለበሰው። ባሏ ይሞት ምን ይበል አለ እሷም አሰናባቷት። ግን አገናኙት። ያንን የመሰለ ኃይል እንዴ! እዚህ ስቶክሆልም እንደዛ አይነት ሰላማዊ ሰልፍ አይቻላልም። ሰርገል ስቶሪ ነበር። እኔ ራሴ ንግግር አድርግ ብሎኝ ተናግሬያለሁ። ለምንድን ነው የምደግፈው የኦርቶዶክስ ሃይማኖትን? እኔ ፐርሰናሊ ያደኩበት ህብረተሰብ ነው። ቤተሰብም ውስጥ አለ። ብዙ ጊዜ የምናገረው ነው። የእናቴ አባቴ ልጅ ታላቅ እህቴ ፊደልም ቆጥረሃል? ፊደል አይደለም ዳዊት ፉካሬ ለጻድቃንን እንትን ብያል። ፉካሬ ለጻድቃን ነው ጻድቃንን ብያል። ምክንያቱም 7 ቄስ ትምህርት ቤት ነው የተማርኩት። እኔ ቄስ ትምህርት ቤት ነው ኪንደርጋርተን አልገባውም። ቄስ ትምህርት ቤት ነው የተማርኩት። ስለዚህ የማርያምን የጊዮርጊስን የሚካኤልን ጸበል እየተባለ 5 ሳንቲም አምጡ እየተባልን ነው በልጅነታችን እና ያደኩት እዛ ነው። ያለኝ ሁለተኛ ቤቴ ውስጥ ደግሞ ድብልቅ ነው። የእናቴ አባቴ ልጅ ታላቅ እህቴ ኦርቶዶክስ ነች። ልምዱ አለኝ። ቤተክርስቲያኑን አውቃታለሁ። ዮሐንስ ግን ትልቁ የኔ የኦርቶዶክስ ቤተክርስቲያንን ፍቅር ያለኝ ለምንድን ነው? ታሪኬን የኢትዮጵያን ታሪክ አቅፋ ደግፋ ኢትዮጵያዊነትን ያቆየችልኝ ስለሆነች ከምንም የበለጠ አክብራታለሁ፣ ከምንም የበለጠ ወዳታለሁ። ዋናው እንትን ይሄ ነው። ታሪኬን ይዛልኛለች። ይሄን ታሪክ ይዛ ያቅፋ የኖረች ቤተክርስቲያን እንዲህ እንዳልኖረች ስትደረግ ራሳቸው አንዳንድ ናቸው። ጥቂት ጳጳሳት
እንዳላየ እያየ ሆኖ ሆዳቸውንና ጥቅማቸውን አይተው የምድርን ጥቅም አይተው እንትን ሲሉ ያማል። እንደነዚህ አይነቶቹ ከሰይጣን በታች ናቸው። ሰይጣንም ሳያቸው እኔ አሁን ሰይጣን እባላለሁ ብሎ ሳያፍር አይቀርም። አሁን አንደኛው የአርሲ ጳጳስ ናቸው ነው የሚባሉት። ምንድነው አሉ የተባለው? እንትኑን አሰምቶታል ቪዲዮ ላይ። እንዴት ዝም አሉ ሲባሉ እኔ ኦርቶዶክስ ይሁኑ የሞቱት አይሁኑ እንዴት አውቃለሁ? እንዴት እንዲህ ይላሉ? ኦርቶዶክስ መሆን አልመሆን አይደል? የሰው ልጅ ሲገደል እሳቸው ባሉበት በሚመሩት አካባቢ እንደነዚህ አይነት ሰዎች ጳጳስ ሳይሆን የዲያብሎስ እንትኖች መሆን ነበረባቸው። የዲያብሎስ አሽከር አም ሶሪ ቱ ቴት በማለቴ በጣም ይቆጨኛል፣ ያዝናለሁ። ግን ይሄንን እውነትን ካልተናገርን፣ ምክንያቱም ጌታ ኢየሱስ የተሰቀለው ለእውነት ብሎ ነው። መሐመድና ነብዩ መሐመድም የተሰደዱት እንትን ያሉት ለእውነት ብለው ነው አይደለም? እውነትን ተናገሩ ነው የሚለው። ደግሞ እኔ ከልጅነቴ ጀምሮ ነፍሱን ይማርና የምወደው ደሃ አባቴ አህመድ ልጄ እውነትን ተናግረህ የመሸበት እደር ነው ያለኝ። ያ ጭንቅላቴ ወስዳለ። ስለዚህ ማንንም አልፈራ፣ ምን ሆናለሁ ብዬ አላስብም። እውነት መስሎ ከታየኝ እውነትን እናገራለሁ። ይሄንን ቤተ ክህነት መግለጫ ያወጡት እንኳን አሁን እየፈሩ እየቸሩ የሚያወጡት መግለጫ በጣም የሚያሳፍር መግለጫ ነው። የራሳቸው እንጠብቃቸዋለን ከፈጣሪ ተሰጥቶናል ያሉትን ምእመናን ሲገደሉ ዝም ብለው የሚያዩ መግለጫቸው ራሱ በጣም እንትን ነው። እኔ መግለጫውንም የተጻፈላቸው ይመስለኛል እንጂ የተጻፉት አይመስለኝም። የራሴን ግምት ነው። አገም ጠቀም የሚባለው አይነት ነው። እስቲ ወደ ቀጣዩ ርዕስ አሰብን እንመልከት። ቶሎ እንበለውና ሰዓታችን ትልያል ስለሆነ አሰብን በተመለከተ አንድ ነገር ክሊር ማድረግ እንፈልጋለን። ትናንትና አይደለም አሰብ አብይ ከእንቅልፉ ነቅቶ ለካሰብ ኤርትራ ውስጥ ነች ብሎ አይደለም እንትን ያለው። ኤርትራ ውስጥ ሆና ከጦርነቱ በኋላ ነፃ ወጥተው በኤርትራ ስር ሆና የኤርትራውን መሪ ውድ ወንድሜ የተከበሩ ምናምን እያለ እያቀፈ ጣቱ ላይ ወርቅ ቀለበት ካልተሳሰርን ካልተጋባን ብሎ እየጮኸ በየጊዜው እየሄደ እየተመላለሰ ከሱ ጋር እንትን በነበረበት ጊዜ ሁሉ አሰብ በኤርትራ ስር ነበረች። እኛ የምንለው ምንድነው? እኔ ራሴ አንድ የስዊድን ግሩፕ ጋራ ሄጄ ኢትዮጵያ ምን ሞክሬ ነበር፣ አሰብን በተመለከተ ሁለቱም ሀገሮች እንዲጠቀሙበት የስዊድን መንግስት የኢኮኖሚ እርዳታ እንዲያደርግ አሰብን ለማበልጸግ መንገዱን፣ ትራንስፖርቱን፣ ምኑን እንዲረዱ ስዊድን በተለይ ስዊድንና ስካንዲኔቪያዎች በአጠቃላይ ያንን አሁን የመጨረሻ የሄድኩ ጊዜ ያንን ነበር ፕላኔ። ማንም እንትን ያለ የለም በነዛ በኩል እንትኑንም ጥቅም ላይ ለማዋል የሚለው ነገር ጥያቄ ውስጥ ማልገባላችሁ ከቁም ነገር አልታያችሁ። ያንን ይዤ ሄጄ ነበር ከስዊድኖች ጋር። ያን እንደዛ ማድረግ ይቻላል ለሁለቱም ጥቅም እንዲሆን። ምክንያቱም እኔ እስከማውቀው ድረስ አሰብን ኤርትራውያኖች ምንም ሊያደርጉት አይችልም። ሌላ በደንብ የሚጠቀምበት ሀገር የለም እዛ አካባቢ። ኢትዮጵያ ነች በደንብ ልትጠቀምበት የምትችለው በደንብ የሚጠቅማት። ያንን ማድረግ ይችላሉ በዲፕሎማቲያዊ መንገድ፣ ኖት በማስፈራራት። እንዲህ ማለት ምን ማለት እንደሆነ ታውቃላችሁ? እኛ በየዓመቱ የኤርትራን ህዝብ የሚያክል እንወልዳለን ሲል ምንድነው? እኛ ግዙፍ ነን፣ ትንንሾቹን እንውጣለን እኮ ነው። ይሄ ደግሞ ምን እንደሚፈጥር ታውቃለህ? ዙሪያውን ያሉት ትናንሽ ሀገሮች ናቸው። ኬንያም ብትል፣ ጅቡቲ ብትል፣ ሶማሊያ ብትል፣ ደግሞ ያችኛው ማነች? ሰሜን ሶማሊያ በጠቅላላ ሶማሊላንድ በሙሉ ትንንሽ ሀገሮች ናቸው። ምንድነው የሚሰማቸው? ነገኛንም ሊውጡን ይመጣሉ ነው የሚለው። እና ያለህ የጎረቤት ሀገር ጋር ያለህ ግንኙነት ለነገሩ አሁንም ራሱ የተጨመላለቀ ነው። ይሄ ሰውዬ ከመጣ በኋላ ሁሉም ጋር ተላክቷል። ምንድነው የሚፈጥረው? ከጎረቤቶች ጋር በሰላም ሸጠህ ለውጠህ ነግደህ መኖር አትችልም። በፍርሃት ነው የምትኖረው። ይሄም አለ እና እነዚህ ዝም ብሎ ስም ለማጥፋት አይደለም። ይሄ
ታቤላ የሚለጥፉ አሉ። ታፔላ ነው የምትሉት የኤርትራ ምናምን። እኔ ኤርትራ ድሮም ገና ዩጎዝላቭ ተማሪ ሆኜ ካልገደልን ይሉኝ ነበር አስታውሳለሁ። በኤርትራ ጥያቄ ላይ የነበረና አቋም እንትኑም የለኝም። ግን እውነትን መናገር ያስፈልጋል። ልክ ዛሬ ከእንቅልፉ እንደመጣለት ሲነሳ አሰብ ለካ ትወስዳለች መመለስ አለብን የኛ ነው። ራሱ አካሄዱ ትክክል አይደለም። ማን ነው የሚፈቅድልህም የለም። ለምን እንደሆነ ታውቃለህ? ሌላው ችግር ያ አካባቢ ቀይ ባህር አካባቢ ጦርነት ከተከፈተ ኢትዮጵያና ኤርትራ ብቻ አይደሉም የሚዋጉት። ይሄ ኢንዳይሬክት ጦርነት አለ አይደለም? የጃዙር ፕሮክሲ ዋር ኤግዛክትሊ። ጠቅላላ ቻይና አለች፣ ራሽያ አለ፣ አሜሪካ አለ፣ እነዚህ ሆዳም አረቦች አሉ እንደነሱ አሉ፣ ሳውዲ አረቢያ አለች፣ ግብጽ አለ። ያ ሁሉ ዝም ብሎ አይሄም። የሱዳን ጦርነት እኮ ሱዳኖች ብቻ አይደሉም የሚገዳሉ አይደሉም። የሱዳን ህዝብ ምንድነው? መሬቱና ህዝቡ ነው የሚሞተው። የሚዋጋው ግን በጦር መሳሪያ እየላከ የአረብ ኤሚሬት፣ ዩናይትድ አረብ ኤሚሬት እነሱ ናቸው። ሳውዲ አረቢያኖች፣ አሜሪካኖች ወዘተ። እኛም ሀገራችን እንደዛ ነው የምትሆነው። ያንን መጠንቀቅ አለብን። ይሄ ሰውዬ ማንወጣው እንትን ውስጥ ነው የሚከተን። ጥንቃቄ ያስፈልጋል። እኔ እዚህ ላይ አንድ ነገር እንትን ማለት የምፈልገው ነገር ምንድነው? ብልጽግናዎች የበፊት ማስፈራሪያቸው ምን ነበር መሰለ? አባይ ግድብ እንደው ግድቡ ሲመረቅ የኢትዮጵያ በከራ የሚያበቃ ይመስል ስለ አንድ ሰው የሆነ ነገር እነሱን በተቃወመ ቁጥር ግድቡን ከግብጽ ጋር ለመሸጥ ምናምን ነበር የሚባለው። እሺ ምን ሆነ? ያ ነገር ተረሳና አሁን ወዲያው ስለ ኤሌክትሪኩ ስለ ግድቡ የጠየቀ ሰው የለም። የግድቡ አጀንዳ ተረሳና አሁን ወደብ ደግሞ መባል ተጀመረ። ወደብ ማስፈራሪያ ነው። ትክክል። አንድ ሰው አብይን ተቸው ማለት ኧረ ባንዳ የኤርትራ ተላላኪ አገር ሊሸጡ ምናምን መከራ ኢትዮጵያ ላይ ይዘው ሊመጡ ነው። ሱዳን ያለው አይነት ጦርነት ሰበው ወደ ኢትዮጵያ ላይ ያስገቡ ነው ብሎ መናገር ባንዳ ያስብላል። ይሄ ነው። እኔ 10 ባንዳ ቢለኝ የፈለገ ምንድነው ምንጣፍ ጎታች